ሰላም ጤና ይስጥልኝ የተከበራችሁ የገበያ ሚዲያ ቤተሰቦቻችን። በምስራቅ አፍሪካ ሁለት ተቃራኒ የሆኑ የታሪክ ትዕይንቶችን እያስተዋልን እንገኛለን። በአንድ በኩል ኬንያ ለጎረቤቷ በናይቫሻ በኩል ወደብ መጠቀም ትችላላችሁ ብላ መሬት እየሰጠች ሲሆን ይህም ድንበር ሳይገድበው የጎረቤትን ቁስል ለመፈወስና የጋራ እድገትን ለማምጣት የሚችል ሰፊ ልብ መኖሩን ያበሰረ ድንቅ ክስተት ነው። ይህ የኬንያ ተግባር ቀጠናዊ ትብብር በንግግር ብቻ ሳይሆን ሀብትን እስከ ማጋራት በሚደርስ እውነተኛ ቅንነት ሲታጀብ ለጦርነት የሚሆንን ሰበብ በልማት እንዴት መተካት እንደሚቻል ለዓለም ያሳየችበት ታላቅ የዲፕሎማሲ ትምህርት ሆኖ ተመዝግቧል። በሌላ በኩል ደግሞ የኬንያ የልግስና መልእክት ለአስመራ የሚያስተላልፈው ጥብቅ መልእክት ቢኖርም በሯን ዝግ ያደረገችውና በዛው በምስራቅ አፍሪካ የምትገኘው ኤርትራ ግን ይህንን የሰላም ዕድል በንፍገት ታርቀዋለች። ኬንያ ለልማት የሚሆን መሬት ለጎረቤቷ ስትረግስ፣ ኤርትራ ግን የራሷን የባህር በሮች አቅፋ ለኢትዮጵያ በሰጠው መቀበል መርህ ለማጋራት ባለመፈለጓ ሰላም ሊያመጣ የሚችልን የኢኮኖሚ ቁልፍ ወደ ጦርነት ነጋሪት እየቀየረችው ትገኛለች። ይህ የኬንያ የልግስና ተግባር ለኤርትራ የሚያስተላልፈው ትልቁ መልእክት ሀብትን ለጋራ እድገት አለመዋል ትርፉ ቂምና የጥፋት ድግስ መሆኑን ነው። በዛሬው ዝግጅታችን ኬንያ ስለሰጠችው ወደብ ጨምሮ ይህንን በልግስናና በንፍቀት መካከል ያለውን የሰማይና የምድር ልዩነት በሚከተለው ትንታኔ እንመለከተዋለን። አብራችሁን እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ እንድታደርጉ በአክብሮት እንጠይቃችኋለን። አብራችሁን ቆዩ። ኬንያ ለደቡብ ሱዳን የደረቅ ወደብ የሚሆን መሬት በይፋ መስጠቷን አፍሪካ ኒውስ አስነብቧል። ይህ በናይቫሻ ልዩ የኢኮኖሚ ቀጠና ውስጥ የሚገኝ 10 ሄክታር ስልታዊ መሬት ለጁባ መንግስት የተላለፈው በሞምባሳ ወደብ ላይ የሚታየውን ከፍተኛ መጨናነቅ ለመቀነስና የደቡብ ሱዳን ነጋዴዎች የሚደርስባቸውን መጉላላትና የሎጂስቲክስ ወጪ ለማቃለል ታስቦ እንደሆነ ተገልጿል። ይህ ርክክብ የተፈጸመበት መሬት የደቡብ ሱዳን ንብረት ሆኖ አገልግሎት እንዲሰጥ የታሰበ ሲሆን የጭነት ማከማቻ መጋዘኖችን፣ የጉምሩክ ቢሮዎችንና የመኪና ማቆሚያዎችን ያካተተ ዘመናዊ የሎጂስቲክስ ማዕከል ግንባታ የሚከናወንበት ይሆናል የተባለው። ግንባታውም በ4 ወራት ውስጥ ተጠናቆ አገልግሎት መስጠት እንደሚጀምር ይጠበቃል። የዚህ መሬት ርክክብ በሁለቱ ሀገራት መካከል ያለውን የንግድ ትስስር ከማሳደጉም ባለፈ ደቡብ ሱዳን በሞምባሳ ወደብ ላይ ያላትን የሶስተኛ ደረጃ ተጠቃሚነት ግምት ውስጥ ያስገባ ስልታዊ ውሳኔ ነው ተብሏል። ይህም በ2025 ብቻ ከ45 ሚሊዮን ሜትሪክ ቶን በላይ ጭነት ያስተናገደውን የሰሜናዊ ኮሪደር መጨናነቅ በመቀነስ የጉምሩክ ቁጥጥርንና የጭነት ክትትልን በማቀላጠፍ እቃዎች ወደ ጁባ የሚገቡበትን ፍጥነት በከፍተኛ ደረጃ እንደሚጨምረው ተገልጿል። የዚህ ደረቅ ወደብ መገንባት በሞምባሳ ወደብ ላይ የሚታየውን የጭነት መጨናነቅ ከመቀነሱም ባለፈ የደቡብ ሱዳን አስመጪዎች እቃዎቻቸውን በቅርብ ርቀት እንዲከታተሉና የጉምሩክ አሰራርን እንዲያቀላጥፉ እድል ይሰጣቸዋል። በተለይም ጭነቶች በወደብ ላይ ረጅም ጊዜ በመቆየታቸው ምክንያት ለጨረታ የመቅረብ አደጋቸውን የሚቀንስ ሲሆን ይህም በደቡብ ሱዳን ገበያ ውስጥ ለሚታየው የሸቀጦች እጥረትና የዋጋ መናር እንደ ዋነኛ መፍትሄ ተደርጎ ተወስዷል። የኬንያና የደቡብ ሱዳን የገቢዎች ባለስልጣናት በጋራ በመሆን የጭነት ክትትል ስርዓቱን በቴክኖሎጂ ለማዘመን መስማማታቸው የንግድ ፍሰቱን ይበልጥ ደህንነቱ የተጠበቀና ፈጣን እንዲሆን ያደርገዋል ሲል ዘገባው አስነብቧል። ታዲያ ደቡብ ሱዳን በኬንያ ምድር ላይ የገነባቸው ይህ የዲፕሎማሲ ድል ያደለው እንዲህ ይሰጣል የሚያሰኝ ሲሆን ይህ 10 ሄክታር የናይቫሻ መሬት ለጁባ መንግስት ትልቅ የትንፋሽ ቀዳዳ ሆኖ ተመዝግቧል። ኬንያ ለጎረቤቷ የሰጠችው የስልታዊ ይዞታ በደንብ ባልተሳሰሩ ሀገራት መካከል የሚታይ የሚደነቅ የልብ ስፋትና ለጋራ እድገት የመቆም ትልቅ ማሳያ ተደርጎ ይወሰዳል። ይህ ስምምነት በምስራቅ አፍሪካ የንግድ ታሪክ ውስጥ አዲስ ምዕራፍ የከፈተ ሲሆን የባህር በር የሌላትን ደቡብ ሱዳንን ከጭነት መጉላላትና ከወደብ ኪሳራ የሚያድን ታላቅ የትብብር ፍሬ ነው። እንዲህ ያለው የጎረቤት ቸርነትና ቀናነት በሰለጠነው ዓለም ውስጥ የሰላም ዋስትና ከመሆኑም በላይ ለቀጠናዊ ትስስር የሚከፈት የአብሮ ማደግ በር መሆኑን በተግባር ያሳየ እውነተኛ የዲፕሎማሲ ስኬት ሆኖ ተመዝግቧል። ወደኛው ቀጠና ስንመለከት ግን የኤርትራና የኢትዮጵያ ግንኙነት ከታሪክ ዝምድና ይልቅ ወደ ቂምና ፍጥጫ ማዘንበሉ እጅግ አሳዛኝና ለታሪክ የሚቀመጥ ትልቅ ግድፈት ሆኖ እናገኘዋለን። ኤርትራ በአንድ ማዕፀን ተወልዳና በአንድ ታሪክ አልፋ የባህር ወደቦቿን ለጋራ ጥቅም በሰጠው መቀበል መርህ ለማጋራት ፈቃደኛ አለመሆኗ የቀጠናውን የሰላም አየር እያመሰቃቀለው ይገኛል። ይልቁንም የኢትዮጵያን የወደብ ባለቤትነት ጥያቄ እንደ ጦርነት ጥሪ በመቁጠር ነጋሪት መጎሰሟ ከልማት ይልቅ የጥፋት ድግሷን መምረጧን የሚያሳይ የፖለቲካ ንፍገት ተደርጎ ሊወሰድ ይችላል። እንዲህ ያለው ግትርነትና የልብ መጥበብ የሁለቱን ሀገራት ህዝቦች ከድህነት አዙሪት እንዳይወጡ የሚያደርግ ከመሆኑም በላይ ሰላምን በጠመንጃ አፈሙዝ የመለወጥ አደገኛ አካሄድ ነው። የኬንያና የደቡብ ሱዳን ትብብር ፍላጎት ካለ ርቀት እንደማያግድ ሲያስተምረን
በአስመራና በአዲስ አበባ መካከል ያለው የይገባኛል ፍጥጫ ግን ቅርበትም ቢሆን በቂም ከተሞላ ትርጉም እንደሌለው ያሳያል። ኢትዮጵያ ለኤርትራ ከፍተኛ የኢኮኖሚ ድርሻና የልማት አማራጮችን አቅርባ በጋራ ወደብን ለመጠቀም ብትወጠንም ምላሹ ግን የቀይ ባህርን ሰላም የሚያናጋ የጦርነት ዝግጅት መሆኑ እጅግ የሚያስቆጭ ጉዳይ ነው። ኤርትራ የራሷ ወደቦች በዝገትና በአቧራ እየተበሉ እንዲቀሩ እየፈቀደች ለጎረቤቷ ግን በሩን በ7 ቁልፍ መቆለፏ ለፖለቲካዊ ትርፍ ሲባል የሕዝብን ሕይወት መቅጠፍ እንደሚቆጠር አሳዛኝ ስሌት ነው። ይህ አካሄድ የሁለቱን ሀገራት የወደፊት ዕጣ ፈንታ ወደ ጨለማ የሚገፋና ለትውልድ የሚተርፍ ቂምን የሚያተርፍ የታሪክ ጠባሳ ሆኖ ይቀራል። ኢኮኖሚያዊ ስሌቶች እንደሚጠቁሙት ደቡብ ሱዳን በናይቫሻ በኩል የምታገኘው የሎጂስቲክስ ዕድል በገበያ ላይ የሸቀጦችን ዋጋ እንደሚያረጋጋ ሁሉ ኢትዮጵያም ወደብ ብታገኝ ለኤርትራም ትልቅ የገቢ ምንጭ ይሆንላት ነበር። ሆኖም ግን የኤርትራ መንግስት የሰጠው መቀበልን መርህ ወደ ጎን በመግፋት ይልቁንም ለግጭት የሚጋብዝ ፕሮፓጋንዳና የኃይል እርምጃን ማስቀደሙ የቀጠናውን ኢኮኖሚ ሽባ የሚያደርግ አደገኛ እርምጃ ነው። ኬንያውያኑ የንግድ ትርፍንና የህዝብን ተጠቃሚነት አስልተው ሰፊ መሬት ሲለገሱ፣ እኛ ጋር ግን የሚሰላው የጥይት ብዛትና የመከላከያ ምሽግ መሆኑ በዘመናዊው ዓለም ውስጥ እጅግ የሚያሳፍር የታሪክ ምዕራፍ ነው። እንዲህ ያለው የልብ መጥበብና የፖለቲካ ግትርነት አፍሪካ ቀንድን የጦርነትና የረሃብ ምድር አድርጎ ለማስቀረት የሚደረግ ጥረት ይመስላል። በአንጻሩ የደቡብ ሱዳን ስኬት አፍሪካውያን በራሳቸው አቅም የጋራ ችግሮቻቸውን መፍታት እንደሚችሉ ያሳየበት፣ ኬንያም ለጎረቤቶቿ ያላትን መልካም አመለካከት በተግባር የመሰከረችበት ታላቅ ክስተት ነው። ይህ ስምምነት በሞምባሳ ወደብ ላይ የሚታየውን መጨናነቅ በመቀነስና የንግድ ፍሰቱን በማቀላጠፍ ረገድ የሚኖረው ፋይዳ ለኢትዮጵያና ለኤርትራ ትልቅ ትምህርት ሊሆን ይገባው የነበረ የሰላም መንገድ ነው። ነገር ግን ኤርትራ ከዚህ ትምህርት ይልቅ ቂም በመቋጠር ለጦርነት መዘጋጀቷ የቀጠናውን የኃይል ሚዛን የሚያናጋና የህዝቦችን የጋራ መለወጥ ተስፋ የሚያጨልም አሳዛኝ ክስተት ሆኖ ተመዝግቧል። የሰለጠነ ዲፕሎማሲ በሰፊ ልብና በጋራ ጥቅም ላይ ሲመሰረት፣ የኋላ ቀር ፖለቲካ ግን በንፍገትና በጦርነት ድግስ ላይ እንደሚቆም የንጽጽር በግልጽ ያሳየናል። ደቡብ ሱዳን በኬንያ ቸርነት የነገዋን ተስፋዋን በናይቫሻ ምድር ላይ ስታነጽ፣ ኢትዮጵያና ኤርትራ ግን ባላቸው የጋራ ሀብትና ታሪክ ላይ የጥፋት ነጋሪት መጎሰማቸውን ተያይዘውታል። ያደለው በባዕድ ሀገር ምድር የራሱን ወደብ የሚገነባበትን እድል ሲያገኝ፣ የታጣውና ልቡ የጠበበው ግን በደጁ ያለውን የባህር በረከት ለጦርነት መነሻና ለህዝብ እልቂት ምክንያት ሲያደርገው ማየት እጅግ ያማል። ይህንን የእኛን ጉድ ለመቀየር የሚቻለው እንደ ኬንያ በሰፊው ማሰብና እንደ ደቡብ ሱዳን ለልማትና ለትብብር መቻኮል ሲቻል ብቻ መሆኑን የዘመኑ የፖለቲካ አውድ በግልጽ ያስተምረናል። የቀጠናው ሰላም የሚረጋገጠው ከጦርነት ይልቅ በሰጥቶ መቀበል መርህ ላይ የተመሰረተ የኢኮኖሚ ትስስርን እንደ ቀዳሚ አማራጭ ስንወስድ ብቻ ነው። ኬንያ ለደቡብ ሱዳን 10 ሄክታር መሬት በናይቫሻ ስትሰጥ ያለ ምክንያት አይደለም። ሞምባሳ በ2025 ብቻ 45.45 ሚሊዮን ሜትሪክ ቶን ጭነት ያስተናገደ ሲሆን ይህም የ10.9 በመቶ የንግድ እድገት አሳይቷል። ደቡብ ሱዳን የሞምባሳ ሶስተኛዋ ትልቅ ተጠቃሚ በመሆኗ ኬንያ ይህንን ደረቅ ወደብ በማጋራት የጭነት መቆራረጥን በመቀነስ በዓመት የምታገኘውን በመቶ ሚሊዮኖች የሚቆጠር የትራንዚት ገቢ ለማረጋገጥ ወስናለች። ይህ ንጹህ የንግድ ስሌት ወይም ቢዝነስ ሎጂክ ሲሆን ሀብትን በማጋራት የጋራ ትርፍን የማሳደግ ጥበብ ነው። በተቃራኒው የኤርትራ የባህር በሮች ከኩሬ ያነሰ ውሃ ሆነዋል። የአሰብ ወደብ በዓመት እስከ 7 ሚሊዮን ቶን ጭነት የማስተናገድ አቅም ቢኖረውም ዛሬ ግን ከጥቅም ውጭ ሆኖ አቧራ እየጠገበ ይገኛል። ኢትዮጵያ በዓመት ለጅቡቲ ወደብ የምትከፍለው ከ1 ቢሊዮን ዶላር በላይ የሚገመት የኪራይ ወጪ ለኤርትራ የኢኮኖሚ ትንሣኤ ሊሆን ይችል ነበር። ኤርትራ ግን ይህንን ቢሊዮን ዶላሮች ሊያስገኝ የሚችል የሰጥቶ መቀበል ዕድል ዘግታ የራሷ ሕዝብ በድህነት እየማቀቀ ወደቧን ለጦርነት መነሻነት ማዘጋጀቷ የኢኮኖሚ ራስን ማጥፋት ኢኮኖሚክ ሲዩሳይድ ነው። በመሆኑም ኬንያ በናይቫሻ ሎጂስቲክስ አማካኝነት የምስራቅ አፍሪካ የንግድ ማዕከልነቷን ስታጸና፣ ኤርትራ ግን አሰብንና ምጽዋን እንደ ፖለቲካ ቁራጭ በመቁጠር ቀጠናውን ወደ ጦርነት ትገፋለች። ኢትዮጵያ በቢሊዮን የሚቆጠር ዶላር ኢንቨስትመንትና የአየር መንገድ ድርሻን ጭምር አቅርባ በጋራ ለመልማት ብትጠይቅም በአስመራ በኩል ያለው ምላሽ ግን የኢኮኖሚክስን ሕግ የጣሰና ከሎጂክ የወጣ ግትርነት ነው። ይህ ሀብትን አቅፎ መራብና ለልማት የሚሆንን በር ለጦርነት መዝጋት በቁጥር የማይለካ ትልቅ የቀጠናው ኪሳራ ሆኖ ይቀጥላል። የኤርትራ ወደቦች ዝምታና የኢትዮጵያ የወደብ ጥማት የሚያስከትለው ኪሳራ በገንዘብ ብቻ የሚለካም አይደለም። ይልቁንም የሰው ኃይልና የተፈጥሮን ሀብት አቀናጅቶ ከመጠቀም አንጻር የሚታይ ትልቅ የቀጠናው ድቀት ነው።
ኢትዮጵያ በዓመት ከ150 ሚሊዮን ኩንታል በላይ ምርት ወደ ውጭ የምትልክና እጅግ ሰፊ የገቢ ዕቃ ፍላጎት ያላት ሀገር ሆና ሳለች ኤርትራ ከ1000 ኪሎ ሜትር በላይ የሚረዝም የባህር ጠረፍ ይዛ ለጎረቤቷ በሩን መዝጋቷ የኢኮኖሚክስን ሕግጋት የሚጻረር ነው። ይህ ንፍገት ኤርትራን ከቀጠናው የኢኮኖሚ ትስስር በማግለል እንደ ኬንያና ጅቡቲ ያሉ ሀገራት ከአጋርነቱ የሚያገኙትን ቢሊዮን ዶላሮች እንድታጣ አድርጓታል። የጋራ ተጠቃሚነትን ወደ ጎን ገፍቶ ለጦርነት መዘጋጀት በምጽዋና በአሰብ በኩል ሊፈስ የሚችለውን የውጭ ምንዛሪና የኢንዱስትሪ እድገት ለዘላለም የመቅበር ያህል የሚቆጠር ትልቅ ስህተት ነው። ኬንያ ለደቡብ ሱዳን ያሳየችው የልግስና መንገድ ለኤርትራ አመራሮች ትልቅ መስታወት ሊሆናቸው ይገባል። ምክንያቱም ትብብር በሀገራት መካከል ያለውን የጸጥታ ስጋት 70 በመቶ እንደሚቀንስ የፖለቲካ ሳይንስ ጥናቶች ያረጋግጣሉ። ኢትዮጵያና ኤርትራ በወደብ ሰበብ ወደ ጦርነት መግባት ቢጀምሩ በቀጠናው የሚወድመው ሀብትና የሚፈሰው ደም ለቀጣዮቹ 50 ዓመታት የማይጠገን ጠባሳ ጥሎ ያልፋል። በአንጻሩ በሰጠው መቀበል መርህ ወደቧን ብታጋራ ኤርትራ ከኢትዮጵያ በነፃ የምታገኘውን የኤሌክትሪክ ኃይል፣ የመሰረተ ልማት ትስስርና የገበያ ዕድል በመጠቀም በምስራቅ አፍሪካ የሎጂስቲክስ ቁንጮ መሆን ትችል ነበር። ይህንን ወርቃማ ዕድል አጥፎ ለጥፋት ድግስ መዘጋጀት ግን የታሪክ ምጸት ብቻ ሳይሆን የወደፊት ትውልድ የሚጠይቅበት የታሪክ ዕዳ ሆኖ ይመዘገባል። ሌላው የደቡብ ሱዳንና የኬንያ ስምምነት በምስራቅ አፍሪካ ያለውን የኃይል ሚዛንና የጂኦፖለቲካ ትስስር የሚቀይር ትልቅ እርምጃ ሲሆን ደቡብ ሱዳን ከታሳሪነት ነፃ ለመውጣት የምታደርገው ጥረት ስኬታማ እየሆነ መምጣቱን ያሳያል። ጁባ በአንድ በኩል ከጅቡቲ ጋር የወደብ መሬት ስምምነት ፈጽማ፣ በሌላ በኩል ደግሞ አሁን ከኬንያ በናይቫሻ በኩል ማስተንፈሻ ማግኘቷ በኢኮኖሚ ጥገኛ እንዳትሆን ስትራቴጂካዊ ብልጫ ይሰጣታል። ይህ የመልቲ ፖርት አካሄድ ሀገራት በአንድ በር ብቻ እንዳይታነቁ የሚያደርግ ሲሆን ኬንያ በሰሜናዊ ኮሪደር ላይ ያላትን የበላይነት ለማስጠበቅና የደቡብ ሱዳንን ዘላቂ አጋርነት ለማረጋገጥ የተጠቀመችበት ብልጥ የዲፕሎማሲ ስሌት ነው። በተቃራኒው በኢትዮጵያና በኤርትራ መካከል ያለው የጂኦፖለቲካዊ ውጥረት ቀጠናውን ወደ ዜሮ ድምር ፖለቲካ እየከተተ ይገኛል። ኤርትራ የራሷን የባህር ጠረፍ እንደ ፖለቲካ መከላከያ ግንብ በመጠቀም ለኢትዮጵያ የመግቢያ በር መከልከሏ ኢትዮጵያ አማራጭ የባህር በሮችን እንዳታገኝ አስገዳጅ ሁኔታ ፈጥሮባታል። ይህ ፍጥጫ ኤርትራን ከቀጠናዊ ትስስር ውጪ እያደረጋት ሲሆን በአስመራ በኩል የሚታየው ለጦርነት የመዘጋጀት ዝንባሌም የሁለቱን ሀገራት የጋራ ዕድል ከልማት ይልቅ ወደ ቀውስ የሚገፋ ነው። ኬንያ ለደቡብ ሱዳን መሬት በመስጠት የኃይል ሚዛኑን በሰላም ስታረጋጋ፣ በሌላኛው ጥግ ግን የሚታየው የወደብ ንፍገት ለጦርነት ድግስ እንደ ምክንያት እየቀረበ ይገኛል። የኤርትራ መንግስት ወደብን እንደ ብሔራዊ ደህንነት ስጋት ብቻ መመልከቱ በምስራቅ አፍሪካ እየመጣ ያለውን አዲሱን የትብብር መንፈስ ካለመረዳት የሚመነጭ የታሪክ ስህተት ነው። ኢትዮጵያ በሚሊዮን የሚቆጠር ህዝቧንና እያደገ ያለውን ኢኮኖሚዋን ለመመገብ የባህር በር አማራጭ በሰላማዊ መንገድ ስታመጣም የቀጠናው ጂኦፖለቲካ ከንግድ ትብብር ይልቅ ወደ ወታደራዊ ግንባታ እንዲያዘነብል አድርጎታል። ኤርትራ አሰብንና ምጽዋን ለኢኮኖሚ ክፍት ብታደርግ ኖሮ የቀይ ባህር ቀጠና የንግድ ማዕከል መሆን የሚቻልበት እድል እያለ አሁን ግን የጦርነት መድረክ የመሆን ስጋት ተደቅኖበታል። ይህንን የጂኦፖለቲካዊ እንቆቅልሽ ለመፍታት እንደ ኬንያ በሰፊው ማሰብና ሀብትን በማጋራት ሰላምን መግዛት ብቸኛው አማራጭ ነው። በጥቅሉ የደቡብ ሱዳን የናይቫሻ ስኬት በአፍሪካ ቀንድ ለሚታየው የወደብ ቀውስ አዲስ የመፍትሄ ቀመር ያሳየበት ሲሆን ይህም የጋራ መሰረተ ልማት ለጋራ ሰላም የሚለውን መርህ በተግባር ያረጋገጠ ነው። ኬንያ በ2025 ብቻ ከማዕከላዊና ምስራቅ አፍሪካ ሀገራት የትራንዚት ንግድ የምታገኘው ገቢ በከፍተኛ ሁኔታ ማደጉን ተከትሎ ለደቡብ ሱዳን መሬት መስጠቷ የገበያ የበላይነቷን ለማጠናከር የተጠቀመችበት የንግድ ጥበብ ነው። ይህ እርምጃ ደቡብ ሱዳን በሰሜናዊ ኮሪደር ላይ ያላትን የሶስተኛ ደረጃ ተጠቃሚነት ወደ ስልታዊ አጋርነት በመቀየር በሁለቱ ሀገራት መካከል ሊፈጠር የሚችለውን ማንኛውንም የኢኮኖሚ ውጥረት በንግድ ትስስር እንዲፈታ ያደርገዋል። እንዲህ ያለው የልብ ስፋትና ስልታዊ አርቆ አስተዋይነት ሀገራት በድንበርና በታሪክ ሳይታጠሩ ለሕዝቦቻቸው ማደግ ቅድሚያ መስጠት እንደሚችሉ ለዓለም ያሳዩበት ትልቅ የታሪክ ምስክርነት ነው። በአንጻሩ በኤርትራ በኩል የሚታየው የወደብ ንፍገትና ለጦርነት የመዘጋጀት ዝንባሌ ቀጠናውን ወደ ኋላ የሚጎትትና የኢኮኖሚክስን አመክንዮ የጣሰ አደገኛ አካሄድ ሆኖ ቀጥሏል። ኤርትራ በሺዎች ኪሎ ሜትር የሚቆጠር ሰፊ የባህር ጠረፍና የዓለም አቀፍ የንግድ መስመር አጠገብ የሚገኙ እንደ አሰብ ያሉ ስልታዊ ወደቦች ያሏት ቢሆንም እነዚህን ሀብቶች ለጎረቤቷ ለኢትዮጵያ በሰጠው መቀበል መርህ ለመክፈት አለመፈለጓ የቢሊዮን ዶላሮች ኪሳራ እያደረሰባት ይገኛል። ኢትዮጵያ ለወደብ ኪራይ በዓመት የምታወጣው ቢሊዮን ዶላር ሀብት ለኤርትራ ትልቅ የልማት ሞተር ሊሆን ይችል የነበረ ቢሆንም በአስመራ በኩል የሚታየው ግትርነት ግን ይህንን እድል አጥፎ ቀጠናውን የጦርነት ቀጠና አድርጎታል። በመጨረሻም የኬንያና የደቡብ ሱዳን የልማት ጉዞ ለኤርትራና ለኢትዮጵያ የሚነግረው እውነት ቢኖር ሰላምና እድገት የሚገኘው ወደብን አቅፎ በመቀመጥ ሳይሆን በጋራ ጥቅም ላይ ለተመሰረተ ትብብር በሩን በሰፊው መክፈት ሲቻል ብቻ መሆኑን ነው።
የተከበራችሁ የገበያ ሚዲያ ቤተሰቦቻችን ለዛሬ ያዘጋጀንላችሁ መረጃ ይህንን ይመስል ነበር። እናንተስ በዚህ ዙሪያ ያላችሁ ሐሳብ ምንድን ነው? ሐሳብ አስተያየታችሁን በኮሜንት መስጫ ሳጥን ላይ እንድታጋሩን እንጠይቃለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ ማድረጋችሁን እንዳትረሱ ስንልም ለማስታወስ እንወዳለን። በያላችሁበት ሰላም